ብዙዎቻችን በእርድና በተለያየ ምክንያት ስለተወገዱ ወይም ደግሞ ስላሉ ቆዳዎች ስናስብ ቀድሞ አእምሯችን ላይ የሚመጣው ሽታው ነው። እሱ ብቻ አይደለም፣ በቆዳ ማምረቻ አካባቢዎችም ስናልፍ ትዝ የሚለን የቆዳ ሽታ ነው። ዛሬ ግን ስለ ቆዳ ከሽታው ባለፈ ብዙ ነገር እናነሳለን። በባህሪው ጋር ተያይዞ ሰው ፍየል የሚገለው ለጥሬ ቆዳው ነው፣ ለስጋው ነው። ቆዳ ያው ናቹራል ፕሮዳክት እንደመሆኑ መጠን የስጋ ተረፈ ምርት እንደመሆኑ ፕሮቲንም የያዘ እንደመሆኑ መጠን ሲቀመጥ እና በፕሮሰስ ሂደት የተወሰነ ሽታ ይኖረዋል። ምክንያቱም ያንን ፕሮቲን ስለሆነ የምናስወግደው ማለት ነው። የሀገር ኢኮኖሚ ላይ የራሱን አስተዋጽኦ ያደርጋል የሚል የአመለካከት ክፍተት አለ። የሰው ልጅ የአየር ንብረትን ለመከላከልና በአካሉ ላይ ጉዳት እንዳይደርስበት ሲል ለምግብነት ያረዳቸውንና ያደናቸውን እንስሳት ቆዳ በመጠቀም ልብስን ይሰራ ነበር። በወቅቱ ቆዳው እንዳይበላሽ እንዲሁም ጠንካራ እንዳይሆን በጨውና በስብ በማሸት ያለሰልሱት እንደነበር የታሪክና የአርኪኦሎጂስቶች ጥናት ያሳያሉ። ቆዳውን የተለያየ በእጽዋት እንደ ኬሚካል አድርገው እየተጠቀሙ ቆዳውን እሴት እየጨመሩ ለተለያዩ ለአልባሳትና ለጫማ ምርቶች አገልግሎት ሲያውሉ ነበረ። ይህም ዘዴ ከድንጋይ ዘመን ጀምሮ የሰው ልጅ ሲጠቀምበት ቆይቷል። በኢትዮጵያ የቆዳ ምርት አጠቃቀም ታሪክም ረዘም ያለ ዘመንን እያስቆጠረ ከህብረተሰቡ የዕለት ዕለት ህይወት፣ ባህል፣ አልባሳትና እምነት ጋር በእጅጉ የተሳሰረ ነው። በተለይ ኢትዮጵያ ውስጥ ቆዳን የምንጠቀመው በዋናነት ለጋሻ፣ ለእንደዚህ ለጠፍር፣ ለመልበስ፣ ለልብስ፣ ለጫማም። በገጠሩ አካባቢ ለተለያየ የባህላዊ የሆኑ እንደ አንቀልባ የመሳሰሉ እቃዎችን ለመስራት እንደ ጅባ ሰው የሚቀመጥበታል፣ እቃ ለመያዣ። ቤት ውስጥ ደግሞ ተነጥፎ እንደ ጅባ ስቲል አንዳንድ አካባቢዎችም ገጠር አካባቢ ያንን ባህላዊ ስራዎችን የቀጠሉበት ሁኔታ አለ። ለሌላ ግብአት ደግሞ ለምሳሌ ብረት ለማቅለጥ አወናፍ ይባላል። እሱን ይሰሩበታል። ለማቅለጥ ያንን ኤር ፓምፕ የሚያደርጉበት ማለት ነው። የተለያዩ አይነት ማቴሪያሎች ይሰሩበታል። በጥንት ዘመን የሰው ልጅ ታሪኩንና እውቀቱን ለማስቀመጥ በሸክላ በድንጋይና በፓፒረስ ወረቀት ላይ ይጽፍ ነበር። ነገር ግን እነዚህ ሁሉ በቀላሉ የሚሰበሩና የሚቃጠሉ በውሃም የሚበሰብሱ ነበሩ። ከእንስሳት ቆዳ የሚዘጋጀው ብራና ግን ይህን ታሪክ ሙሉ በሙሉ ቀይሮታል። በተለይም በኢትዮጵያ ገዳማት ያሉ የብራና መጻሕፍት ከ1000 ዓመታት በላይ አስገራሚ በሆነ የአየር ንብረቶች ውስጥ አልፈው የዘመኑ መረጃን ማከማቻ ማስቀመጫ ወይም ሃርድ ዲስክ እንደማለት ነው። በተለይ ብራና የሚሰራበት እንትን በጣም ከፍተኛ አሁንም እኛ ልንደርስበት ያልቻልንበት ትልቅ ቴክኖሎጂ ኦር ትልቅ እውቀት ነው። ጊዜው እየተሻሻለና የኢንዱስትሪ አብዮት ሲፋፋም በኢትዮጵያ የቆዳ ምርት ሂደት ላይም ትልቅ ለውጥ መጣ። ከባህላዊ የቆዳ ምርት ወደ ዘመናዊም ከፍ ማድረግ ተቻለ። በዘመናዊ መንገድ ቆዳም ማልፋት የተጀመረው በኢትዮጵያ አቆጣጠር በ1910ዎቹ መጨረሻና በ1920ዎቹ መጀመሪያ አካባቢ በተለይ ከአርመኖች ወደ ኢትዮጵያ መግባት ጋር ተያይዞ የተወሰኑ ኢንዱስትሪዎችን ማቋቋም ተጀመረ። በዛን ወቅት ጸጉሩን አስወግዶ ወይ ደግሞ ቆዳውን ፓክ አድርጎ ኤክስፖርት የማድረግ እንዲህ አይነት ስራዎች ሲሰሩ ቆዩ። የመጀመሪያው አስኮ የቆዳ ፋብሪካ ሲሆን በአሁን ስያሜው አዲስ አበባ ቆዳ ፋብሪካ ተብሎ ይጠራል። በ1941 ዓ.ም ደግሞ የዳርማር ቆዳና ጫማ ፋብሪካ በአሁን ስያሜው አንበሳ ጫማ ፋብሪካ ተመሰረተ። ይህም ለሀገሪቱ ወታደሮችና ሲቪሎች የጫማ ፍላጎትን በከፍተኛ ሁኔታ ማሟላት ጀመረ። በ1930ዎቹ በዘመናዊ መልክ የተደራጀው የጫማ ፋብሪካ ኢንዱስትሪ ይበልጥ ከፍ ማለት ጀመረ። የምርት እድገቱም አብሮ ቀጠለ።
በ1940ዎቹና በ1950ዎቹ ደግሞ ትልልቅ የቆዳ ፋብሪካ ኢንዱስትሪዎች ተቋቋሙ። በዚህም ወደ ውጭ ሀገር በጥሬው ይላክ የነበረው የቆዳ ምርት እሴት በመጨመር ኤክስፖርት መደረግ ተቻለ። እሴት በሚጨምርበት ጊዜ ለአገር ውስጥም ለውጭም ገበያ መቅረብ ጀመረ ማለት ነው። በዛን ወቅትም ፒክልና ዌት ብሉ የሚባሉ ኦልሞስት ወደ 30% አሁን ተጠናቀቀ ከሚባለው ቆዳ ወደ 30% አካባቢ ስቴጅ ላይ በነበረበት ወቅት ኤክስፖርት የማድረግ የተወሰኑትን ደግሞ ለሀገር ውስጥ ፍጆታ የማዋል ስራዎች ተሰሩ። ከዛ በኋላ የመንግስት ለውጥ ሲከናወን በተለይ በ1980ዎቹ መጨረሻ አካባቢ ላይ እና 1990ዎቹ መጀመሪያ አካባቢ ከእንደገና ፕራይቬታይዝ ተደርገው ለባለሀብቶች እንዲሰጡ ተደረገ። በዚህን ወቅት ከፍተኛ መነቃቃት ነው የተፈጠረው። ከ1970ዎቹ እስከ 1999 መጨረሻ ድረስ ዘመናዊ የቆዳ ፋብሪካ በሀገር ውስጥ ይበልጥ ተጠናክሮ ቀጠለ። እሴት በመጨመር የተለያዩ ፋሽኖችን የተከተሉ ምርቶች ይመረቱ ነበር። በ2000 ዓመተ ምህረት የፖሊሲ ለውጥ ሲደረግ ሙሉ በሙሉ የተጠናቀቁና እሴት የተጨመረላቸው ዘመኑን የዋጁ የቆዳ ምርቶች ወደ ውጭ መላክ ጀመሩ። የኢትዮጵያም ዘመናዊ የቆዳ ምርት እድገት በዛው ቀጠለ። አዋሽ ቆዳም እንደዚሁ ዘመናዊ ሳይሆን በተወሰነ መልኩ የተወሰኑ ቴክኖሎጂዎችን እየተጠቀመ እንግዲህ ወደ አንድ ሰብሰብ ብሎ ኢትዮ ሌዘር ኢንዱስትሪ ከሆነ በኋላ የተለያዩ የማሻሻያ ስራዎች በመስራት በተለይ አስኮ ጫማ በሄሊኮፕተር የሚገኘው ለሀገር ውስጥና ለውጭ ሲያቀርብ ነበረ። እንግዲህ ከጀርባዬ እንደምትመለከቱት ምንም ያልተሰራ ያልተነካ የበሬ ቆዳ ነው የሚታየኝ። ይህ የበሬ ቆዳ የተለያዩ ፕሮሰሶችን አልፎ የተለያዩ ሂደቶችን አልፎ ለብሰን ቦርሳ አድርገን እንዲሁም በጫማና በተለያዩ ግብአቶች እንጠቀመዋለን። ለመሆኑ ይህ ቆዳ ከየት ተነስቶ ምን አይነት ፕሮሰሶችን ወይም ደግሞ ምን አይነት ሂደቶችን አልፎ ሰዎች የሚገለገሉበት ደረጃ ላይ ይደርሳል? እዚህ ጋር ከመረጥነውና ለኛ ኳሊቲ እንደሚሆን ካረጋገጥን በኋላ እነዚህ የሚታዩ ድራሞች ውስጥ ይገባል። እነዚህ ድራሞች ውስጥ ገብቶ ወደ 48 ሰዓት ይፈጃሉ። የፀጉር የማስለቀቅ እነዚህ ቆሻሻዎችን ምናምን አስለቅቆ ቆዳው ለሚቀጥለው ፕሮሰስ ዝግጁ የማድረግ ስራ ነው እዚህ ጋር የሚሰራው ማለት ነው። ፍሬሹ ቆዳ እዚህ ውስጥ ከገባ በኋላ ፀጉሩ ተወግዶ የሚሰራ ነው ማለት ነው። እዚህ ጋር ደግሞ ፈርዘር የማያስፈልጉ አነሰሰሪ የሆኑ ነገሮች ትሪም ያደርጓቸዋል ማለት ነው። ከዛ ለሚቀጥለው ፕሮሰስ እንወስደዋለን። ይሄ ኦልሞስት አራተኛ የሚባል በተለይ የበሬ ቆዳ ላይ ቆዳውን ሁለት ቦታ የምንሰነጥቅበት ስፕሊቲንግ ማሽን ይባላል። በጣም ዘመናዊ ማሽን ነው። እዚህ አይነት ቴክኖሎጂዎችን አዶፕት ማድረጋችን አንደኛ የቆዳውን ጥራት ለመጨመር፣ ሁለተኛ ደግሞ አካባቢን የሚበክሉ ኬሚካሎችን የመጠቀም እንትናችንን ለመቀነስ አስችሎናል። ያው ቆዳ ብዙ ሂደት ነው ያለው። ሌላው እዚህ የምንሰራው ስራ የቀለም አንዳንድ ፕሮዳክቶች አንዳንድ ደንበኞች የራሳቸው የሆነ ቀለም እንትን ያደርጋሉና እነዛን ቀለሞች እዚህ ነው የምናመሳስልባቸው። በእርግጥ እንስሳት የሚታረዱት ለስጋቸው እንጂ ለቆዳቸው ጥቅም አይደለም። የቆዳ ኢንዱስትሪ ባይኖር ኖሮ ግን በየዓመቱ በቢሊዮን የሚቆጠር ቶን የእንስሳት ቆዳ ተጥሎ ይበሰብሳል። ይህም ከፍተኛ ለሆነ የአየር ብክለት እንዲሁም ለወረርሽኝ በሽታ ያጋልጥ ነበር። የቆዳ ፋብሪካዎች መኖር ግን የአየር ብክለትን በማስቀረት የሰውንም ደህንነት ከመጠበቅ አንጻር ትልቁን ቦታ ይዛሉ። እስካላቆምን ድረስ ቆዳ ይመረታል። ያ ቆዳ ደግሞ እንደውም አካባቢን የመበከልና ሙሉ ለሙሉ ከተማዎቹን አገሩን ሽታ በሽታ የማድረግ እድሉ በጣም ሰፊ ነው። አንዱ ሽታን የማስወገድ ስራ ነው ማለት ነው ቆዳ ፋብሪካዎች የሚሰሩትና ጥራት አለው ምርት ማምረት በቂ አይደለም። የሶሻልና ኢንቫይሮንመንታል ኮምፕላያንስ ማንዳቶሪ ነው።
ስለዚህ ኢንዱስትሪዎቹ ቆዳ ፋብሪካዎቹ በተለይ ወደዛ እንዲሄዱ ድጋፍ እያደረጉ ነውና የምንጠቀማቸው ኬሚካሎች አሉ። በመደበኛነት ኖራና ሰልፋይድ የሚባል ድኝ የሚባል ኬሚካል ነው የምንጠቀመው ጸጉሩን ለማስወገድ። አሁን ይሄንን የሰልፋይድ በተለይ ኢንቫይሮንመንታሊ ፍሬንድሊ የሆነ ስራ ለመስራት ወደ ኢንዛይም የመቀየር ስራዎች እየሰራን ያለ ነው። ከኢንዱስትሪ የሚወጣውን ሶሊድ ዌስትም የፍሳሽም በአግባቡ ማኔጅ ማድረግ እነኚህ የሚወጡትን በተለይ በጠጣር መልኩ የሚወጣውን ወደ ሌላ ጠቃሚ ነገሮች የመቀየር ስራ እንደ ቴክኒካል ኢንስቲትዩሽን በምርምር እና ምርምሩ መሰረት አድርገን ደግሞ ቴክኖሎጂ ዴቨሎፕ እያደረግን ወደ ቆዳ ፋብሪካዎቻችን እያሻገርን ውጤት እየመጣ ነው። አሁን እንደምታየው ቆዳ ፋብሪካ ውስጥ ነው ያለሽው፣ ግን የዛን ያህል የሚጋፋ ሽታ የለም። በማጣራት ሂደት ደግሞ የምንጠቀማቸውን ኬሚካሎች በማጣራት ሂደት የሚፈጠር የተወሰነ ጋዝ ይኖራል። ያም አንዱ የማጣራት ሂደቱ ነውና የዛን ያህል እንትን የሚል አይደለም። አሁን አንዱ የኢንዱስትሪው ቻሌንጅ የቆዳ ጥራት ነው። እንዲህ አይነት ቀዳዳዎች በብዛት የሚበዙባቸው ናቸው ማለት ነው። እነዚህም ቆዳው በጣም በቢላ የተጠቃ ሲሆን ደረጃው ዝቅ ያለ ይሆናል። ላነሰ ዋጋ ላለው ምርት ይውላል ማለት ነው። ለምሳሌ ላይኒንግ የሚባሉ ከጫማ ስር የሚሆኑ ለእንደዛ አይነት ቆዳዎች ነው የሚሆነው። ለምሳሌ እንደዚህ አይነት ቢላዎች ላዩ ላይ የሚተፈተፉ አሉ። እነዛን ነገሮች ማስወገድ ቢቻል እንደ ህብረተሰብ ሀገርም ከቆዳው የተሻለ ጥቅም የምታገኝበት ሁኔታ መፍጠር ይቻላል። በተቻለ መጠን ራሱን የቻለ መከትከቻ መጠቀም በምናብድበት ወቅት ቆዳውም ቶሎ በታረደ በ4 ሰዓት ውስጥ ወደ ፋብሪካዎች የሚደርስ አሁን በተለይ የሚሰበስቡ አሉ፣ ለነሱ የሚደርስበት ሁኔታ መፍጠር የተሻለ የቆዳ ጥራት ለማስጠበቅ ያስችላል። ለምሳሌ የጫማ ምርቶች 1.4 ሚሊ ሜትር፣ 1.6 ሚሊ ሜትር ከእንደገና ደግሞ የላይኒንግ እና ሌሎች ደግሞ ለጋርመንት የሚሆኑ ምርቶች ሚሊሜትራቸው ዝቅ ያለ አነስ ያለ ቲክነስ የሚፈልጉ ስለሆኑ ያንን የምናዘጋጅበት ማሽን ነው ማለት ነው። ይሄ ዛሬ ደግሞ ጊዜው እየተሻሻለ ቴክኖሎጂው እያደገ ሲመጣ የቆዳ ምርት በአይነት በጥራት እንዲሁም ደግሞ በብዛት እየጨመረ ነው የሚገኘው። እኛም የቆዳ ምርት ሂደት ምን ይመስላል የሚለውን ከመነሻው ጀምሮ በዘመነች ኢትዮጵያ ማየታችንን ቀጥለናል። ቀጥሎ ያለው ሂደት ምን ይመስላል የሚለውን ደግሞ እየጎበኘን እናያለን። በውሃ ስለነበረ ፕሮሰስ የሚደረገው ያንን ውሃ የማውጣት ለቀጣይ ፕሮሰስ የማዘጋጀት በተለይ የመዘረጋጋት ስራ የሚሰራበት ቦታ ነው። ይሄ ሳምሴቲንግ ማሽን ይባላል። እንዘረጋውና እንደዚህ ይሆናል ማለት ነው። ከዚህ በኋላ ሌሎች ፕሮሰሶች አሉ። ቫኪዩም የሚባል እዛ ላይ ደግሞ የምናደርቀው ይሆናል ማለት ነው። ይሄ ኦቨርሄድ ማሽን ይባላል። እዛ ጋር ውሃውን ጨምቀን ያወጣንለት ቆዳ እንዲደርቅ የምናደርግበት ቦታ ነው። ቆዳ ሲደርቅ ዝም ብሎ ፀሐይ ላይ ተሰጥቶ አይደርቅም። ግራጁዋሊ ቀስ ብሎ ሞይስቸሩን እንዲያጣ ነው እና በእንክብካቤ ነው የምናደርቀው። ይሄ አሁን እዚህ ላይ ከተሰቀለ ቢያንስ ከ1 ቀን በኋላ ነው የሚደርቀው። ልክ እንደ መደበኛ ልብስ መስቀያ እዛ ላይ ይሰቀላል። ከተሰቀለ በኋላ ግን ፀሐይ ሳይነካው ምን ሳይለው በተፈጥሯዊ ሂደት ውሃውን ከቀነሰ በኋላ ኦልሞስት የሞይስቸር ሌቭሉ 16 እስከ 18 ሲሆን የምናወርድ ይሆናል ማለት ነው። ሙሉ ለሙሉም ድርቅ ብሎ ኩምሽሽ እንዲል አይፈለግም። ይሄ ኢምቦዚንግ ማሽን ይባላል። ቆዳው የሚፈለገውን ፓተርን እንዲይዝ አንዳንድ ጊዜ ክሮኮዳይል የምንለው አይነት አለ። የተለያዩ አይነት ፓተርኖች አሉና እነሱን ይዞ እንዲወጣ አንዳንድ ጊዜ ደግሞ በጣም ስሙዝ ሆኖም እንዲወጣ እንደ ሚረር ኢፌክት ሆኖ እንዲወጣ የምናደርግበት ማሽን ነው ማለት ነው። ይሄ በዛ ባየነው ፕሮሰስ ሂደት አልፎ የመጣ ቆዳ ነው። እዚህ ጋር ወደ ደንበኛ ከመሄዱ በፊት ጥራቱን የጠበቀ መሆኑን የምናረጋግጥበት እና ደግሞ የተለያየ ደረጃ እንደየቆዳው ጥራት ደረጃ የምንሰጥበት ቦታ ነው ማለት ነው። ይሄ እና ደረጃዎቹ የሚታዩት አንደኛ የፕሮሰስ ሁኔታው፣ ቀለሙ፣ ቲክነሱ እነዚህ ነገሮች መመሳሰላቸውን
የዚህ ቅድም ስናነሳቸው የነበሩ በጥሬ ቆዳ ላይ የሚታዩ እንከኖች እዚህ ላይ በአንድ በኩል መሸፈናቸውን ወይ ካልሆነ ደግሞ ብዙ አለመጉላታቸውን ለምሳሌ አሁን እነዚህ ቆዳው በህይወት እያለ እንስሳው በህይወት እያለ የሚገጥሙት የመጫጫር የኪንታሮት እንደዚህ በበሽታ የመጠቃት ምናምን ነገሮች ቆዳው ላይ ደረጃውን ያወርዱታል። ሶ ያ ደረጃው በጣም የወረደውን ቆዳ እንደዚህ አይነት አርቲፊሻል ፓተርኖች እየሰጠን ዲፌክቱ እንዳይታይ የምናደርግበት ደግሞ እንትን ነው። ይሄ ለምሳሌ አሁን ቡፋሎ ፕሪንት ሌዘር ይባላል። ሶ ተመሳሳይ ፓተርን ነው ያለው። ያ በፊት ይታይ የነበረውን ጠባሳ፣ ጭረት እነዚህ ነገሮች በሙሉ መሸፈን እንዲችል ማለት ነው እና አንዱ የአፕግሬዴሽን ስራ የምንሰራበት ኤሪያ ነው ማለት ነው። ይሄም የአዞ ቆዳን ኢሚቴት በማድረግ የተሰራ ነው። በጣም ዲፌክቲቭ ከሆኑ ቆዳዎች ጠባሳዎች ምኖቻቸው ከፍ ካሉባቸው ቆዳዎች የምንሰራ ነው እና የአዞ ቆዳ መስሎ እንዲሰራ የሚደረገው በዚህ ሂደት ነው ማለት ነው እና እነዚህ አሁን ላይ ከደረስንባቸው የኢትዮጵያ ሌዘር ኢንዱስትሪ ከደረሰባቸው የአፕግሬዴሽን ቴክኒኮች አንደኛው ይሄ ነው። ከመነሻው ጀምሮ ባየሁት ሂደት የቆዳ ምርቶችን ሀገራችን ኢትዮጵያ እዚህ ደረጃ ደርሳለች የሚያስብል ምርቶችን ማየት ችለናል። እውነት ለመናገር እኔ ለማመን ከብዶኛል የቆዳ ምርት ውጤቶች ናቸው የሚለውን። ምክንያቱም እንደምታዩት ነው፣ እጅግ በጣም የሚገርም ነው። በሀገራችን ኢትዮጵያ እንዲህ ያለ ምርት አለ ወይ እንድል ካደረጉኝ ውስጥ ይሄ ነው። በጣም ደግሞ የገረመኝን ላሳያችሁ። እነዚህን ምርቶች ሳይ እኔ የቆዳ ምርት አልመሰለኝም። ብዙዎቻችን የምናውቀው በጨርቅ ምርት ነው እንዲህ አይነት ዲዛይኖች። ዛሬ ላይ ግን የቆዳ ዲዛይኖች የት እንደደረሱ ያየንበት ነው። ቆዳ ከመሰረታዊ ከማስ ፕሮዳክሽን ወዴት እየሄደ ነው? በጣም ተፈልጎ የሚለበስ ወደ ቅንጦት ምርት ለግዠሪ አይተም ነው። ስለዚህ ፋሽን ሆኖ ይቀጥላል። ሰው ጋር የነበረውም ደግሞ ተቀባይነት እጅግ ነው በጣም የጨመረው። አሁን የነበረው ደግሞ ግንዛቤ እንደ ላይፍ ስታይል እየሆነ ሌግዠሪ የሚባለው ፕሮዳክት ብቻ ሳይሆን ላይፍ ስታይል ደግሞ እየተባለ መጠቀምም ተጀመረ። በጣም በሚገባ እንደውም አሁን አንዳንዶቹ የኛ ሀገር እስከማይመስሉ ድረስ ነው። አዳዲስ ፓተርኖች መጥተዋል፣ አዳዲስ ዲዛይኖች መጥተዋል። የከለር አማራጭ በጣም አለ፣ የሳይዝ አማራጭ በጣም አለ እና ፊኒሽንጉን በጣም አሁን ላይ አሪፍ ስለሆነ ሰዎችን አትራክት በሚያደርግ መንገድ ነው የምንሰራ። አሁን ላይ በሁሉም ሳይድ የሴቶችንም ያማከለ ወንዶችንም ያማከለ ከቀበቶ ጀምሮ እስከ ኮፍያ ጥቃቅን እስከምንላቸው ነገሮች አቅርቦት አለ፣ ምርት አለ እና እሱ ላይ በጣም ያወጣል። ለምሳሌ ለተለያዩ ኢንዱስትሪዎች የስራ ጫማ የሴፍቲ ሹዝ የሚባሉ ከዚህ በፊት የተለያዩ ተቋማት መንግስታዊ ያልሆኑ ተቋማት እነኚህን የስራ ጫማዎች ከውጭ ነበር የሚያመጡት። አሁን የኢንዱስትሪው የቆዳና ቆዳ ውጤቶች ኢንዱስትሪው ይህንን ፍላጎት የማሟላት በሀገር ውስጥ እያመረተ ማቅረብ ደረጃ ላይ ደርሰዋል። ሌሎች የጸጥታ ኃይል ጫማዎች የሚሊተሪ ሹስ የምንለው ከፌዴራል እስከ ክልል ድረስ ይሄ ፍላጎት በሀገር ውስጥ ኢንዱስትሪ እየተሟላ ነው ያለው። ይሄ ከኢምፖርት ሰብስቲሽን አኳያ ባለፉት 3 ዓመታት እና በ50-60 በመቶ ነው ኢምፖርት ሰብስቲሽን እያደገ የመጣው። ከየትኛው የአየር ንብረት አንጻር ተስማሚ ሊሆን የሚችል አንድ ምርት እንደሆነ ኮንሲደር አድርገው መግዛታቸው ነው መጀመሪያ። ረጅም ጊዜ እንዲቆይ ተደርጎ ሲሰራ ራሱን የቻለ ደግሞ ፐርፐዝ ይኖረዋል እና ከዛ ባለፈ ደግሞ አሁን ላይ ያለው ደግሞ ጊዜ ነው። ጊዜው ምን ላይ ያተኮረ ነው? አሁን ያለው ወቅት የክረምት ወቅት ነው። የክረምት ወቅት እየገባበት ያለው ወቅት ነው። እዚህ ክረምት ወቅት ላይ ደግሞ ተፈላጊ ሊሆኑ ከሚችሉት ነገሮች ውስጥ አንደኛው ደግሞ የሌዘር የቆዳ ውጤቶች ናቸው። ዛሬ ላይ ኢትዮጵያ በቀንድ ከብት ሀብት ከአፍሪካ በቀዳሚነት ደረጃ ስትቀመጥ ከዓለም ደግሞ 6ኛ ደረጃ ላይ ትገኛለች። ኢትዮጵያ የተለያዩ የቆዳ ምርት አይነቶችን ወደ ውጭ ሀገር የምትልክ ሲሆን በተለይ ደግሞ የኢትዮጵያ የበግ ቆዳ ለስላሳና ጥራት ያለው በመሆኑ በዓለም አቀፍ ገበያ ተፈላጊና እጅግ ታዋቂ የሚባል ነው። በፋክተሪ ደረጃ ፕሮዲውስ ሲደረግ የትኛው ቆዳ ሞር ስዊተብል ይሆናል ለጃኬት ሲሆን፣ ለቦርሳ ሲሆን፣ ለጫማ ሲሆን የተለያዩ የቆዳ አይነቶች ለየትኛው አይነት ኮምፖነንት ቢሆን ለየትኛው አይነት ስትራክቸር ቢሆን ሞር ስዊተብል ይሆናል የሚለውን ምሳሌ በሬ ቆዳ ለየትኛው ነው፣ ለጃኬት ነው፣ ለቦርሳ ነው፣ የትኛው ነው የሚለውን በደንብ መረጥ አካሂደን ነው እዚህ ስራ ላይ የምናውለው።
የሚለበሱ ሲሆኑ እቃዎቹ ሳሳ ማለት አለባቸው ቴክስቸሮቹ። ስለዛ የበግና የፍየል ነው የምንጠቀመው። የሚለበሱ ማቴሪያሎች ሲሆኑና ጠንከር ማለት ሲኖርባቸው ደግሞ አሁን እነዚህ ትራቭል ባጎች ምናምን ሰምቲንግ ሲሆኑ ቴክስቸራቸው በጣም ወፍራም ስለሆነ የበሬ ቆዳ ነው የምንጠቀመው። ከጊዜ ወደ ጊዜ እየመጣ ደግሞ የመጣ አዲስ ትሬንዱን ሴት አድርገን ደግሞ እንደ ኢትዮጵያን ሜድ የሆነ ከትራዲሽኑ ጋር ሴት የሚያደርግ ደግሞ ዲዛይን ኮላቦሬት እያደረግን አርቱንም ካልቸሩንም አሁን ላይ ያለውን ደግሞ ትራዲሽናሊ የመጣበትንም ካልቸር ሳይለቅ አሁን ላይ ያለውን ደግሞ ኒውሊ አፕካሚንግ የሆኑ ትሬንዶችንም ሴት እያደረግን ዲዛይን እያደረግን ስናወጣ ያለው ተቀባይነት በጣም ከፍተኛ ነበረ። ጊዜውን የሚዋጅና ጊዜውንም ደግሞ ሪስፔክትፉሊ ሚት የሚያደርግ ዲዛይኖችን እናመርታለን። ስናመርት የተለያዩ ዲማንዶችን የተለያዩ ሪኩዌስቶችንም ተቀብለን ነው። ሰዎች ሲያዩቸው አትራክት በጣም ስለሚያደርጉ ውጪ ካሉ ምርቶች እንኳን የሚስተካከሉ አይነት ምርቶች ናቸው። ኤክስፖርት የሚደረጉ እቃዎች አሉ። እዚህ ብቻ ሳይሆን ለውጪ ደግሞ ዓለም ኤክስፖርት የሚደረጉ የኛንም ደግሞ ሀገር ምርት የሚያስተዋውቁ እቃዎች ናቸው። ብዙዎቹ ተቀባይነት ያገኙ እጅግ በጣም ብዙዎቹ ደግሞ ሪኮግናይዝ የተደረጉ በዓለም አቀፍ ደረጃ ደግሞ ኢትዮጵያን ሪፕሬዘንት የሚያደርጉ ብራንዶች እንደሆኑ ነው። በዚህ ደረጃ ነው ተቀባይነት አግኝተን ይህንን አይነት ፊድባክ ይህንን አይነት አስተያየቶችን እየተቀበልን ከዚህ በፊት የመጣ ነው። ቀደም ሲል ለልብስነት፣ ለቦርሳነት፣ ለጫማነት እንዲሁም ለቀበቶነት ይገለገሉ የነበሩበት ላይ ዛሬ በአይነት ለየት ብለው በጥራት ከፍ ብለው እንዲህ አይነት ደረጃ ላይ ደርሰዋል። ዛሬ ደግሞ የቆዳ ውጤቶች ከመገልገያነት ባለፈ የቅንጦት በፋሽን ኢንዱስትሪው ደግሞ በዋነኛነት የመለያ ምልክት ሆነው እያገለገሉ ይገኛሉ። የቆዳዎቹ ዲዛይን ከ10 ዓመት በፊት ከ9 ዓመት በፊት የነበረበት ጅማሮና አሁን በጣም ሰፊ ልዩነት አለው። አሁን ላይ ከጊዜው መቀየር ዲጂታል ትሬንዶች ደግሞ ኢመርጅ ከማድረጋቸውን ባሻገር ቆዳ ላይ ኢቨን ገብተው ቆዳን በጣም ሶፊስቲኬትድ ወደሚባል ዲዛይን እየቀየሩ ዲዛይኖች ደግሞ ሃንድ ክራፍትድ ደግሞ ሆነው ወጥተው እንዲሰሩና ሰዎች ደግሞ ወደውት ተጠቅመው ከራሳቸው ላይፍ ጋር አሶሺየት እያደረጉ እንዲጠቀሙ አድርገውታል። ግንባር ቀደም የሚባል ኢንዱስትሪ ነው። አሁንም ሊዲንግ ኢንዱስትሪ ከሚባሉ በአፍሪካ ሌዘር ኢንዱስትሪ ውስጥ ትልቁ ሚና ትልቁን ሼር ያላቸው ሀገራት ውስጥ ኢትዮጵያ ግንባር ቀደም ነች። የኢትዮጵያ ቆዳ ልዩ ባህሪ አለው። ልዩ ባህሪው አንደኛው ምንድነው? በተለየ በቆዳ ሃይላንድ ሺፕ ስኪን የሚባል በባህሪው ስስ ነው ቆዳው፣ ነገር ግን ጠንካራ ነው። ከዚህ አንጻር አንደኛ በተፈጥሮ የተሰንጠጸጋ ጥሩ ነው፣ ፋይበር ስትራክቸሩ ጥሩ ከመሆኑ አንጻር፣ ሁለተኛ በሂደት በቴክኖሎጂም በእውቀትም በልምድም እያካበትን ካመጣ ነው ልምድ አንጻር የምናመርታቸው ምርቶች ጥራታቸው የጠበቁ ከመሆናቸው አንጻር አድማሳችን እያሰፋን መጥተናል። የተወሰኑ የመዳረሻ ገበያዎች የነበሩ ነገር ግን አሁን ሰፍተው ወደ አውሮፓ ሀገራት፣ ወደ ፈረንሳይ፣ ወደ እንግሊዝ፣ ወደ አሜሪካ፣ ወደ ኢንዶኔዥያ፣ ጃፓን፣ ቻይና፣ ኮሪያ እንደዚሁም ህንድ እየላክን ያለንበት ሁኔታ አለ። ውድ እንደሆነ ሊሰማችሁ ይችላል። ግን ከሚሰጠው ጥቅምና ከውበቱ እና ደግሞ ከሚቆይበት ታይም አንጻር ውድ ነው ብለን አናስብም። ጥራት ያለውን የሚባለውን ቆዳ ለማግኘት በራሱ የሚካሄድበት ርቀት አለ። ለየትኛውም አይነት ጥራት መክፈሉ ራሱን የቻለ ሳቲስፋክሽንም ይዞ ይመጣል። የአዞ ቆዳ ተፈላጊነቱን ብቻ ሳይሆን ከዋጋም አንጻር ከይዞታም አንጻር በጣም ትልቅና ውድ የሆነ ምርት እንደሆነ ነው የምናየው። ቴክኖሎጂ አንደኛ ለምርታማነት ወሳኝነት አለው። በእጅ ስንሰፋ የነበረውን የተለያዩ አይነት ቆዳ ውጤቶችን ጫማን ብትወስጂ በቴክኖሎጂ ስትደገፊ አንደኛ የጥራቱ ይጨምራል፣ የምርት ጥራት። ሁለተኛ የማምረት አቅሙ ኤፊሽንሲውን የፕሮዳክሽን ካፓሲቲውን ይጨምራል። እንደዛ ከሆነ ደግሞ ያው ዲማንዱን የሀገር ውስጥ ያለውን ፍላጎት የገበያን ፍላጎት በአግባቡ ማሟላት ይቻላል ማለት ነው። ዛሬ ላይ ከፍተኛ የቴክኖሎጂ ማሽነሪዎችን የሚጠቀሙ በሺዎች የሚቆጠሩ ዜጎች የስራ እድልን እየፈጠረና ለሀገሪቱ የውጭ ምንዛሬ ከሚያስገቡ የማኒፋክቸሪንግ ዘርፎች አንዱ ለመሆን በቅቷል።
አሁን እዚህ ጋር እንደምታያቸው ከተለያዩ የቆዳ ውጤቶች የሚሰሩ የተለያዩ የቆዳ አይነቶች አሉ ማለት ነው። በዲዛይንም በቆዳ አይነትም የተለዩና በጣም ሲምፕል፣ በጣም ሌግዠሪ፣ በጣም ደግሞ ውበት ያላቸው የቆዳ ውጤቶች ናቸው። ከበግም ከበሬም ከክሮኮዳይልም እና ከተለያዩ የቆዳ ውጤቶች የምናመርታቸው የተለያዩ ደግሞ ጊዜውን ስፔሻሊ ጊዜውን ያማከለ አሁን ጊዜው ሲምፕል የሆነ ሌግዠሪ የሆነ ግን ደግሞ ካቺ የሆነ ነገር ይፈልጋል። ብዙ አዲስ ነገሮችን እንጠብቃለን። ያው እንዳልኩሽ ስራው በጣም ሰፊ ነው፣ በጣም ትልቅ ነው። እንደ ሀገር እየተሰራበት ያለ ሂደት አለ። ከአርቲፊሻል ኢንተለጀንስ ጀምሮ ኢቨን ኢንስቲትዩቱ እየሰራባቸው ያሉት እንደዚህ አይነት የቴክኖሎጂ ውጤቶች ደግሞ እየመጡ በሄዱ ቁጥር ምርቶቻችን የሚመረቱበት የምርት ቦታ ላይ ደግሞ ይህንን ነገር እየተጠቀመ ጊዜን፣ ሰዓትን፣ የሰውን ጉልበት በደንብ ሊያዘምንም ሊቀንስም ሊያቀላጥፍም የሚችል ምርታማነትን ደግሞ የሚጨምር የቴክኖሎጂ ሂደቶች ደግሞ ኖረው በጣም በአጭር ጊዜ ውስጥ የምናይ ይሆናል ማለት ነው።